እንኳን ደስ ያላችሁ። ነጋሽ እንዴት? ያ ድምጼ ተዘግቷል እንጂ በደንብ ባወራ በጣም ደስ አሞኛል። ያ ሆስፒታል ነበርኩና በጣም ነው የማመሰግነው። ምን ልበል አሪያ ብቻ እግዚአብሔር በቃ። በነገራችን ላንተው ልንገርህ፣ ከዚህም ከውጭ ሀገር ያሉ ከሀገር ውስጥ ያሉ አረብ ሀገር፣ አውሮፓ፣ አሜሪካ፣ ኢትዮጵያ ውስጥ በጣም ብዙ ስልክ ነው። እኔ አልቻልኩም። እግዚአብሔር ብድራታችሁን ይመልስልኝ። አላቅም በጣም ደስ ብሎኛል። አመሰግናለሁ። እዚሁ ላንተም ልንገርህ አብረውን የቆሙት ከምዕመኖች ከደብረ ዘይት ጀምሮ የሚመላለሱ እስከ ዛሬዋ ድረስ ማለት ነው። እዚሁ አዲስ አበባ ውስጥ ደግሞ ፍርድ ቤት 5 ቀን ተመላልሰው የመጡ ተጨማሪ ደግሞ ከውጭ ሆኑ በእያንዳንዱ ቀን ስልክ የሚጠብቁ በአርያ ሚዲያ፣ በነጋሽ ሚዲያ፣ በቃለ ቀርን ሚዲያ በሶስቱም እየተከታተሉ ያሉ እግዚአብሔር ያክብርልኝ። እግዚአብሔር አሁን ድምፁ ተዘግቷል የምነግራችሁ ከ3 ከ4 ቀን በኋላ ነው የማቀርበው። ምክንያቱም በዚህ ሁኔታ ትንሽ ስላመመው ማለት ነው የምናረገው ይሄንን ነው። ድምፁ ስለተዘጋ ዛሬ ማረጋቸው ይሄው እንኳን ደስ ያላችሁ የምለው እንግዲህ ሳሊዘው አላወራም ብዬ ነው። ትክክል። በመጀመሪያ ለመብርሃን ልጅ ለመድኃኒዓለም ክብር ምስጋና ይሁን። ከዛ መብርሃን ደግሞ በጣም እሷን ይዘናት አላፈርናትም። ብቻ አላቅም እግዚአብሔር ከኛ ጋር ነበረ በሁሉ ነገራችን። ደስ ብሎን በእስር ቤት ሰው ደስ ብሎኛ አሳለፍኩ አይልም አይደል? ደስ ብሎን ያሳለፍነው ምክንያቱም በቃ የምንጠብቀው ነገር ነበር። ሁሉን ነገር ቀኑን አሳጠረው እግዚአብሔር። ሁሉን ስላደረገ ደግሞ ለሉል እግዚአብሔር የተመሰገነ ይሁን። ከፊት ስንወጣ በፊት የነበረንን ስራ በፊት የነበረን አገልግሎት በደንብ አጠናክረን እንሄድበታለን። ከኔ ጋር ለቆማችሁ ከኔ ላሰባችሁ በሙሉ ከልብ አመሰግናለሁ። መናገር ስላቃተኝ ነው። እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። በዚሁ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አልተወችንም። ታውቃላችሁ አይደል? አብራን ቆማለች። ብዙ እናነሳለን። ብዙ ነው የምናነሳው። በነገራችን ላይ ጫፉን እንንገራችሁ ብለን ነው። ከልብ ቤተክርስቲያን አባቶቻችን እናመሰግናለን። የጠየቃችሁን የደወላችሁልን ሁሉ እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይህ የዛሬው መልእክታችን ነው። አደራ ብዙ ውስጥ ስለነበረው ነገር ብቻ ሳይሆን ውጭም ስለነበረው ነገር እንነግራችኋለን። አብረን ቆይታ እናደርጋለን። ለዛሬ ግን ገና አሁን እየወጣው ስለሆነ ምን የሚብሉት ነገር አለ። ልክ እንደወጣ ከበር ምናልባት ይግባኝ ይባላል። ከበሩ አካባቢ እንራቅና እናወራለን። ለዛ ነው ክቡራን ተመልካቾቻችን እግዚአብሔር አምላክ ይስጥልኝ። እናመሰግናለን። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። እንኳን ደስ ያላችሁ ማለት ፈልጋለሁ በቅድሚያ። በዚሁም እንኳን አደረሳችሁ ለጳጉሜ ለጥምቀት ማለት ነው። በማለዳ በሰራሁት ቪዲዮ ጥምቀት እንዴት እንደሆነ ለማሳየት ሞክሬያለሁ ማለት ነው። እንግዲህ ነጋሽ ወንድማችን ተፈቷልኝ። እንዳያችሁት ደግሞ ድምፁ እጅግ በጣም ተዘጋግቷልኝ። ድካም ነበረበት። ከወንድማችን አርያ መካሻ ጋር ሆነው እንኳን ደስ አላችሁ ማለት ወዷል። ነገር ግን የተፈታበት የታሰረበት ምክንያት ምንድን ነው? በዋነኝነት ከስሩ ጀርባ እንዴት እንደተፈታ በዛሬ ቪዲዮ ማሳያችሁናል ማለት ነው። ዋናው ድራማ ማን ነው የሚሆነው? እስኪ ቪዲዮ እንመለከት። መጀመሪያ በጳጉሜ እስቲ ልዘጋጀው አዲስ ህልም አልሜ በቃ ምናልምበት ነው ያላገባው ለማግባት በመስከረም ስፍራ ሁሉ ለምለም። ቀጥሎስ በጥቅምት 1 ምክንያቱም ሐምሌ ነሐሴ ከብቱ ሳር ሲግጥ ቢያንስ አንድ አጥንት ይደርሰናል። አሁን እንኳን አይመስለኝም ከችግሩ የተነሳ። ቀጥሎስ በህዳር እሸት ከዳር ዳር፣ በታህሳስ ጎተራህን አብስ፣ በጥር ምርትህን አበጥር፣ አዝመራህን ክተት፣ ረስ ለወደፊት፣ ፀሐይ እዚህ እዚያ፣ ፀሐይ አናት አናት። እንደኔ ያለ ደግሞ ጸጉሩን ያሳሳበት። ቀጥሎስ በሰኔ ዝናቡን ወደኔ። ቀጥሎ በሐምሌ ይከፋል ልኑር እንዳመሌ። ኪራይ ቤት የሚኖር ሰው ካለ ቤቱ ሲያፈስበት አስቡት እስቲ ራስ። ቀጥሎ በነሐሴ ትንፍስ አለሽ ነፍሴ። ቀጥሎ በጳጉሜ እስቲ ልዘጋጀው አዲስ ህልም አልሜ በቃ ምናልምበት ነው ያላገባው ለማግባት እስራኤል የለው ለመመራመር። ስለዚህ አሁን የሚቀጥለው አመት ማን ነበረ ጳጉሜ ትቀነስ ያለው? ለሱ ሜንሽን አድርጉልኝ። እንኳን አደረሰ ለጳጉሜ ወር በሉልኝ። ለ13ኛዋ ወር እንኳን አደረሰ በሉልኝ። አደራ እንኳን አደረሰ ሳትሉት እንዳታልፉ። ጳጉሜ ትቀነስ ነበር ያልከው። ና ተጠመቅ። ከኛ ህብረት የወጣህ ቀን ነው ብዙ ነገር የተበላሸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ቀን ነው ብዙ ነገር ያበቃው። ስለዚህ በንስሐ ታጥበ ና ወደ ቤተክርስቲያን ተመለስ። በዚህ ወር መተተኞች፣ ሟርተኞች፣ ደጋሚዎች፣ ይሄ በመጥፎ ስራ በመጥፎ የእጅ ስራ ላይ
የሚሳተፉ ሰዎች አፈርድም የሚበሉበት ወር ነው፣ የመጨረሻ ወር ማለት ነው። ለኛ ለክርስቲያኖች ደግሞ በድህነት አዲሱን ዓመት የምንቀበልበት ወር ነው። ስለዚህ ሁሉም ኦርቶዶክሳዊ በጧት እየተነሳ ጸበሉን መጸበል አለበት፣ መጠመቅ አለበት። ወዳችኋለሁ። አቶ ትዝታው ሳሙኤል እንግዲህ ለ13ኛ ወር ለጳጉሜ እንኳን አደረሰ ብሏል ወንዴ ማለት ነው። እኛም እንኳን አደረሰህ እንወዳለን። እንግዲህ ወደድክም ጠላህም ከዚህ ዘመን አቆጣጠር መውጣት አትችልም። ይሄን የሰራች ሀቲ ቅድስት ቤተክርስቲያን በእውነት ክብር ይግባት እያላችሁ እስኪ እግዚአብሔርን አመስግኑ። ቅድስት ቤተክርስቲያናችን የቀን መቁጠሪያ ስለሰጠሽ እናመሰግናለን እያላችሁ ጻፉ። በእውነት ይድረሰው ለእንደዚህ አይነት ሰው ቅድስት ቤተክርስቲያናችን እናመሰግናለን 13ኛው ወር ጳጉሜን ስለሰጠሽን ማለት ነው። እንግዲህ ወደ ነጋሽ በዳዳ ስንመጣ ጠበቃው የሚነግረን ነገር አለ ከእስሩ እንዲሁም ደግሞ ከመፈታቱ ጋር ተያይዞ ከማን ጉዳይ ጋር እንዳለበት ማለት ነው። እስኪ እንስማው። ጋዜጠኛ ነጋሽ በዳዳ እና ሌሎች ተከሳሾች ወይም ደግሞ በወንጀል ተጠርጣሪ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽ የሆኑ ልጆቻችን ዛሬ በ10,000 ብር ዋስ እንዲፈቱ የአራዳ ምድብ ጊዜ ቀጠሮ ችሎት ወስኗል። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ብዙዎቻችሁ ይህን ሰሞን ድምጽ ስትሆኑ የነበራችሁለት ወንድማችን ጋዜጠኛ ነጋሽ በዳዳ ባለፉት ሳምንት ጀምሮ በእስር ላይ የቆየ መሆኑ ይታወቃል። የእስሩም ምክንያት የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ክብሯን እንዲሁም መልካም ዝናዋን ለማጉተፍ ወገቧን ሸብረብ አድርጋ የምትንቀሳቀሰው እህተ ማርያም የተባለች ግለሰብ ባቀረበችው የቅሬታ አቤቱታ መነሻነት ነው። እንግዲህ ከእሷ ጋር የተያዘውን ነገር ወደፊት የምናቀርብ ቢሆንም አሁን ግን ከዚህ ጋር በተያያዘ ታስረው የነበሩ ነጋሽ በዳዳን ጨምሮ ሌሎች 5 ተከሳሾች ዛሬ በዋለው ችሎት በ10,000 ብር ዋስትና እንዲፈቱ ፍርድ ቤቱ ውሳኔ ያስተላልፋል ማለት ነው። ከዚህም በተጨማሪ በጉዳዩ ላይ ይግባኝ ያቀረበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ ጠበቆች የሆኑት ወንድሞቻችን ባደረጉት ብርቱ ትክክል በይግባኝም ጊዜ ቀጠሮ ሂደቱ አግባብነት የሌለው መሆኑን ጠቅሶ ፍርድ ቤቱ ቀድሞም የተሰጠው የይግባኝ የጊዜ ቀጠሮ አግባብነት የለውም በሚል ውድቅ አድርጓል ማለት ነው። ይህም አስተማሪ ውሳኔ ነው። ለሌሎችም በሚዲያ ጋር በተገናኘ የሚቀርቡ የወንጀል አቤቱታ ጥቆማዎችን በተመለከተ አስተማሪ የሆነ ውሳኔ የይግባኝ ሰሚ ፍርድ ቤት ውሳኔ ወስኗል ማለት ነው። ስለዚህ ሁላችሁም ድምጽ ለሆናችሁ እያመሰገንን የኛም የህግ ባለሙያዎች አብይ ኮሚቴ ለፈጸመው በጎ ተግባር ምስጋናችንን ይቸራለን ማለት ነው። መልካም ጊዜ። አመሰግናለሁ። እንኳን ደስ አላችሁ ኦርቶዶክሳውያን። በገገመደ ነው ያው መታ ኦርቶዶክሲ ያው እንግዲህ እኛ ሲታሰሩብን ሲለቀቁብን እልል ከዛ በኋላ እርስት አይደለም እናደርገው። ያው ወንድማችን ተለቆልናል። ግን እስኪ እኛ ኦርቶዶክሳውያን ሲታሰሩብን ለምን ታሰሩብን፣ ሲለቀቁም ያው አንድ አይነት ጥያቄ መሆን መቻል አለበት ብዬ አስባለሁ። ለምን እንደሚታሰሩብን አባቶች ወንድሞቻችን ኦርቶዶክሳውያን ብለን መጠየቅ መቻል አለብን። ጥያቄያችን እስከ ጫፍ ድረስ መሄድ መቻል አለበት እንጂ ሲታሰሩ ለምን ታሰሩ፣ ሲለቀቁ እልል ይሁን። ወንድማችን ተለቆልናል። እንኳን ለቤት አበቃ። እውነት ነው። ለምንድን ነው የሚታሰሩ ወንድሞቻችን ኦርቶዶክሳውያን ጋዜጠኞች ለቅድስት ቤተክርስቲያን የሚታገሉ ያሉ ወንድሞች ለምን ይታሰራሉ መጠየቅ ያስፈልጋል። ሲፈቱም በምን አግባብ እንዴት ባለ ሁኔታ መጀመሪያስ ያለምን ያለ ክስ እንዲታሰሩ ያለ ኃጢአታቸው ለምን ያለ በደላቸው ታሰሩ ለመጠየቅ ያስፈልጋል። ሲታሰሩ የአንድ ሰሞን ብቻ ኦውታ ይበዛል። ከዛ ሲፈቱ ደግሞ እንኳን ደስ ያላችሁ ተባብሎ መለየት ይሄ አያስፈልግም። እንዲህ አይነት ልማድ ማስወገድ አለብን ማለት ይሄን ለምደውን ነው ወንድሞቻችን እያነሱ የሚያስሩ አባቶቻችን የሚያንገላቱት ይሄን ልማድ ስላወቁብን ነው ማለት ነው። እንዲሁ ከዚህ ጋር በተያያዘ ትንሽ ወጣ ብለን ማለት ነው ፕሮቴስታንት አሁንም ደግሞ መዝሙር ዘፈን እየሰረቁ ይገኛሉ። ትዝታው ሳሙኤል ባለፈው ነኔ ማርያም ዘርፎ ነበር። እስኪ እንደሞ እንመልከት። አቡና ስለዚህ ነገር ይናገራል። ይሸታል ዓለም ዓለም ይሸታል ዓለም ዓለም በሌብነት ውስጥ ኢየሱስ የለም። ይሸታል ሌብነት ይሸታል ሌብነት በጠራራ ፀሐይ ማጅራት መምታት ይቆዩ ዘርፈው የሰውን ዜማ ሞጭ ልፈው
ዘርፈው ይቆዩ ዘርፈው። ዘመናዊነት መስሏችሁ መንፈሳዊነት መስሏችሁ በጠራራ ፀሐይ ዘረፈው እንዳጣጣፋችሁ ታላቅ። ባለፈው ትዝታው ሳሙኤል የተባለ ሰው በጠራራ ፀሐይ ማጅራት መጥቶ ለተቀደሰው ጌታ ለሌላ አካል የተቀኘ ግጥምን ቀይሮ ልክ ለኢየሱስ እንደማረከና እንዳመጣ አድርጎ አቀረበ። አሁን ደግሞ አበባዮሽ ባለፈው ደግሞ ሄኖክ ለተባለ ጂፒኤስ የሚባል የግል መጋዘን ውስጥ ለሚያገለግል ግለሰብ ሆያ ሆዬ የሚለውን ዜማ ቀየራችሁ ለሄኖክ አደረጋችሁለት እና እስከመቼ ድረስ ከልካይ የሌለበት ጠያቂ የሌለበት ቤተ እምነት ሆኖ ቁጭ አለ። ደግሞ የአድናቂዎቹ ብዛት እንጂ ያልወጣላችሁ። እግዚአብሔርን ብትፈሩ እግዚአብሔርን የምታውቁት አይመስለኝም። ግን እግዚአብሔርን እናውቀዋለን የምር የምትሉ ከሆነ ለእግዚአብሔር የሚገባው የተቀደሰ ነገር ብቻ ነው። መቀደስ ማለት መለየት ማለት ነው። ለዓለም የሆነ ነገር ለዓለም የቀረበ ነገር ኮተት አምጥታችሁ ለእግዚአብሔር አታቀርቡለት። ግጥሙም ዜማውም የረቀቀ እንዲሆን እግዚአብሔር ፊት የዜማ ሁሉ የግጥም የጥበብ ሁሉ ምንጭ ስለሆነ እግዚአብሔርን ጠይቁ። አታዋርዱን፣ አታሳፍሩን። እናንተ ጋር ተቆጥረ 30 ሚሊዮን 20 ሚሊዮን ገባችሁ የሚባለውን ነገር መስማትን ይሰቀጠጣል። ይሸታል ድል ህይወት ይሸታል ዶሮ በይ ይሸታል ድል ምንም ድል አይሸትም። ይሄ እንኳን ጌታ ሊሰማ ኮርኒስ አልፍ። የአሁኑ ዘማሪዎች የዘፈን መንፈስ አለባችሁ። ማንም ያላወቀላችሁ መንፈስ አለባችሁ እናንተ። በቃ አንድ ሄዱና ጨፍሩ። አንድ ደግ አረጋችሁት ሄዱ በቃ። ይሸታል ድል ምንም ድል አይሸትም። ይሄ ምንም ጌታ በዚህ አይከብርም። ምንም ዝማሬ ድሮ ቀረ። እኛ አሁን ዘፈን ይሁን ዝማሬ ምንም ለይተን ማወቅ እንኳን አቅቶናል። እኛ ዝማሬ ድሮ ቀረ። ሁሉም ነገር ድሮ ቀረ። እኔ አሁን የምሰማው በቃ ድሮ የተዘመረ ዝማሬ ነው የምሰማው። መንፈስን ያድሳል፣ በጣም ደስ ይላል። የኦርቶዶክስ ቤተክርስቲያን የተዘመረ ለጌታ ክብር የተዘመረ ዝማሬ ነው የምሰማው እኔ። ኧረ በስመ አብ ቅዱስ ጎ አላህ You be mumu. Aduh bobo. Wajib Pak Widi dah tu. Teknologi. መቼ የራሳቸው ዶግማ ዝማሬ እንደሚኖራቸው ባላውቅም አሁንም ግን የፕሮቴስታንታውያን ዝርፊያ፣ ቅሚያ፣ ነጠቃ፣ ስርቆት ቀጥሏል ማለት ነው። እንግዲህ መዝሙሩንም ይሰርቃሉ፣ የቅድስት ቤተክርስቲያናችንን ዘፈኑንም ይሰርቃሉ፣ ከዚያም ይቀላውጣሉ ማለት ነው። ያያችሁት ቪዲዮ እንግዲህ ሕፃኑ ልጅ እንደዛ አድርጎ ሰርቆ ምግቡን የወሰደበት ሆን ብዬ ያስገባሁት ነው ማለት ነው። አሽሙር ሆኖ እንዳትሉኝ ብቻ እንጂ። እስቲ እንቀጥል። አሁን ወደ ነጋሽ በዳዳ ወንድማችን የታሰረበትን ምክንያት ስንዱ ወይም እህተ ማርያም የምትናገረው ነገር አለ። እንዴት እንደተታሰረ እንዴትም ደግሞ እንደተፈታ በእሷ ምክንያት እንደሆነ ከራሷ አንደበት እንስማ። እናንተ ስለማታውቁ ይሆናል፣ አንዳንዶች ሊያውቁ ይችል ይሆናል፣ ሊነግሯቸው አይፈልጉም። ጥላቻ ብቻ መፍጠር ነው የሚፈልጉት እናንተ ላይ የሐሰት። ተነሱ እንጂ እንደዚህ በሏቸው፣ ሃይማኖት እየነኩባቸው። የሃይማኖት ጥያቄ አይደለም አቶ ነጋሽ ላይ የተነሳው ጥያቄ፣ የሃይማኖት ጥያቄ አይደለም። ጠቅላላ እዛ ጋር የተከሰሱት የሃይማኖት ጥያቄ አይደለም፣ የግለሰብ ጥያቄዎች ናቸው። በግለሰብ የሚሆኑ የቪዲዮ ማስረጃ አለ፣ የሰው ማስረጃ አለን። በስራቸው ላይ የተፈጠረውን ነገር ሁሉ በቂ ማስረጃ አለን፣ በቂ ሰነድ አለ። ይሄንን ለማሳየት ለፍርድ ቤቱ ለማሳየት በቂ ነገር አለ። ስንዱ ወይም እህተ ማርያም እንደሰማችኋት እንግዲህ ለነጋሽ በዳዳ የመታሰሩ ምክንያት በዋነኝነት እርሷ እንደሆነች እንዲሁም ግለሰባዊ እንዳስመሰለችው ከንግግሯ ከአንደበቷ ሰምተናል ማለት ነው። እንግዲህ ነጋሽ በዚህም ተባለ በዛ ዋናው መፈታቱ ደስ የሚያሰኝ ነገር ነው። ለቅድስት ቤተክርስቲያናችን የሚጠቅም ወንድም ጋዜጠኛ ስለሆነ ማለት ነው። ይሄንን ማለት እንፈልጋለን። ወንድማችን በድጋሚ እግዚአብሔር እንኳን አስፈታ እንኳን ለቤት አበቃ ማለት እወዳለሁ። ለዛሬ ያዘጋጁላችሁ ቪዲዮ ይህንን ይመስላል ማለት ነው። መልካም የጳጉሜ የጥምቀት ጊዜ ቆየ ይሆንላችሁ።